እንግዲህ ዳጣ ድራማ አቶ ደረጀ ማለት ነው ወይዘሮ ማርታ ስለ ዲኤንኤ እያወራችበት እሱም እየተደናገጠ ነበር ያለቀው በክፍል 7። ሰላም ሰላም ውድ ቤተሰቦች እንደምናላችሁ ያለው ደህና ነኝ እግዚአብሔር ይመስገን። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። አቶ ደረጀ እንግዲህ በጣም ደንግጦ ነበረ ወይዘሮ ማርታ ስለ ዲኤንኤ ስታወራበት። ውድ ቤተሰቦች አሁን በክፍል 8 ደግሞ ማርታ ያው ጥርጣሬውን ትተዋለች። ምክንያቱም አቶ ደረጀን በጣም ነው የምታምነው። ግን ኤቢ ወይም ደግሞ አቤጌ የዲኤንኤ ምርመራ አድርጋለች። ዳጣ ጸጉሯን እያበጠረችበት ካለችበት ቦታ ሂዳ ዳጣዬ እንዴት ነሽ ምናምን ብላ ያው ተለሳልሳ ማለት ነው። ዳጣም ያው እንደዛ ብላ ስታጠቢ ነው በቃ ችግር የለውም ነይ ታጠቢ ስትላት አይ ጨርሽ ችግር የለውም እጠብቅሻለሁ ብላ እየጠበቀቻት ነበረ። እሷም የጠበቀቻት ጸጉሯን እስክታበጥር ነው። ምክንያቱም ከማበጠሪያው ያለውን ጸጉር ለመውሰድ ነው እንደዛ ጸባዩን ያሰመረችው ማለት ነው ለዳጣ። እና ኤቢዬን እኮ በጣም ነው የምወድሽ እያለቻት ነበር ዳጣም። እሷም ኧረ በጣም ነው እንደምትወጂኝ እያለች እሺ በቃ አሁን እወድሻለሁ ብለሽኝ የለ ከጨረሽ ማበጠሪያውን ስጭኝ ስትላት እንዴ እኔ ባበጠርኩበት ስታበጥሪ ነው እንዴ እያለቻት ነበረ ዳጣም። አቤግም አዎ ምን ችግር አለው አሁን እወድሻለሁ ብለሽኛል ነበር እንዴ ስለዚህ ማበጠሪያውን ስጭኝ አለቻት። ዳጣም እሺ በቃ ብላ ማበጠሪያውን ስጥታትኝ ስትቆማ በቃ ሂጂ ስትላትኝ እሺ በቃ ጣጣ የለውም ብላ ዳጣ ወጥታለች ማለት ነው። እሷም ስትወጣላት ጸጉሩን ከማበጠሪያ ያለውን ጸጉሩን አንስታ በኪስ አድርጋ ይዛው ሂዳለች ማለት ነው ዲኤንኤ ለማድረግ። አቶ ደረጀን ከዚህ በፊት ብር ስጠይቀው ብሩን የፈለግሽው ለምን እንደሆነ ሳላቅ ብር ልሰጥሽ አልችልም፣ ብር መጥፊያም ስለሚሆን ያለ ቦታው፣ ስለዚህ ምክንያቱም ካልነገርሽኝ አልሰጥሽም ብሏት ነበረ። ግን ወይዘሮ ማርታ ናት መሰለኝ የሰጠቻት ብሩን ማለት ነው። እንዲያውም እማዬ የሰጠሽ ብር አንሶኛል እና ጨምሪኝ እያለቻት ነበረ። ወይዘሮ ማርታም እንዴት ነው ጨምርሽ? አሁን የሰጠውሽን ብር የት እንዳደረግሽው ሳትናገሪ ደግሞ ጨምሪ ትያለሽ እንዴ እያለቻት ነበረ። እሷም እማዬ ተወችኝለ እንዴ ምናምን እያለች የተለሳለሰችባት ነበረ። እንደዛ ከሆነ እኔም እወድሻለሁ እኮ ግን ደግሞ የምትወጂ ከሆነ ምንሽን ሁሉ ማድረግ አለብሽ ስትላት እሺ እማዬ ችግር የለው የምትይኝ ሁሉ አደርጋለሁ ስትል እንደዛ ከሆነ ብሩ ምንድን ነው ያደረግሽው? የት ነው ያደረግሽው? ስትላት አልነገረቻትም ማለት ነው። ዝም ነው ያለችው። እና ሰርፕራይዝ ነው ማደርግሽ እማዬ ብታይ ሰርፕራይዝ ነው ማድረግሽ እያለ እንደዚህ አይነት ነገር ልትሰራ ማለት ነው። እንግዲህ እስካሁን ድረስ ዲኤንኤውን ወይ ደግሞ ውጤቱን አላየችውም። ቀጥታ አምጥታለሁ ወይዘሮ ማርታ ነው የሰጠቻትኝ። እማዬ እንዳትቆጪኝ ግን ይኸው አምጥቻለሁኝ ምንድን ነው ተናገሪ ምናምን ስትላት ነገር አታስረዝሚኝ ተናገሪ ምንድን ነው ያመጣሽው ስትላት እሷም እማዬ የዳጣና የአባዬን ጸጉር ወስጄ ዲኤንኤ አስመርምሬዋለሁ ያው የሆነ ነገር ጀምሬ ወደኋላ እንደማለት ታልቂያለሽ ስትላትኝ ወይዘሮ ማርታም በጣም ደንግጣ ማለት በጣም ደንግጣ ተናዳ ለጥፊ ነው የመታቻትኝ። እንዴት እንደዚህ ታደርጋለሽ? እኔ አንድም ቀን ደረጃን ጠርጥሬው ማለቀውን እንዴት እንደዚህ ትዳፈሪኛለች እያለቻት ነበረ። እና እሷም ናታንን የተጣራች ነበረ። እንኳን ናታን አባትሽ ራሱ ቢመጣ አያስጥልሽም እያለቻት ነበረ ማለት ነው። እንግዲህ ይህን ሁሉ ነገር የምታደርገው አቤጌ ዳጣን ከቤት ለማስወጣት ነው። ምክንያቱም በጣም ነው የምትቀናው በዳጣ ማለት ነው። ናታንን ስለምትወደው ከዚህ በፊት ለናታን ብዬ ሰው ልገድል እችላለሁ ብላታለች ለዳጣ ማለት ነው። እና አድርገዋለች፣ አባቷን ሁሉ ጠርጥረዋለች ማለት ነው ለናታን ስትል። ያው እንግዲህ የአባቴ ልጅ ካልሆነች አስወጥቼ አባራታለሁ እንደማለት ነው። እንግዲህ አቤጌንን ያደረገችው ግን የአባዬ ልጅ ካልሆነች ይህን ሁሉ ነገር የሚያደርግላት ለምንድን ነው የሚከላከልላት እያለች በጥርጣሬ ውስጥ ስለነበረች ነው ዲኤንኤ ያደረገችው ማለት ነው። እና ከሄደችበት ቦታ ስትመለስ ደግሞ ናታን አግኝቷት ነበረ ማለት ነው። እንዴ ኤቢ እንዴት ነሽ? ከየት ነው የምትመጪው? ምናምን እያላት ነበር። እሷም አይ ከሆነ ቦታ ነበረ እና በጣም ደክሞኛል ብነግርህ አብረህ ትሄድ ነበር እንዴ እያለችው ነበር ለናታን። ናታንም አይ እኔ እቸኩላለሁ የሆነ መጽሐፍ ላመጣ ልሄድ ነው ስላት በቃ ጋብዘኝ፣ አሁን ካልጋበዝከኝ አልፋታህም አለችው ማለት ነው። ናታንም ማረ ቸኩላለሁ መጽሐፍ ለመቀበል እየሄድኩ ነው እና ልሄድ ነው ይቅርታ ሲላትኝ አይ እኔ እኮ ዳጣ ብትሆን ትጋብዛት ነበር እኔን ስለማትወደኝ ነው እንደዚህ የምትለው ስትለው እሺ ብሎ እሱም ጋብዟታል ማለት ነው። ያው ከጋበዛት በኋላ ሂሳቡን ከፍላለች። እሷ የፈለገችው ናታን እንዲጋብዛት ነበረ ማለት ነው። ካልጋበዝከኝ ብላ ድርቅ አለች።
እና ዛሬ በጣም ደስ ብሎሻል ምንድን ነው ሲላትኝ፣ አዎ በጣም ደስ ብሎኛል ዛሬ የዳጣን ጉድ ነው ማወጣባት እያለች ነበረ። ናታንም ደግሞ ምን ሰርተሽ ነው ምን አስበሽ ነው እያላት ነበረ፣ ናታን ማለት ነው። እሷም አሁን ታያለህ የእሷን ጉድ ዛሬ አወጣዋለሁ እያለችው እና ደግሞ ዳጣ እኮ በጣም መልካም እና ጥሩ አስተሳሰብ ነው ላንቺ ያላትኝ፣ አንቺ ግን በተቃራኒው ለእሷ ጥሩ አመለካከት የለሽም እያላት ነበረ። እሷም እንደዚህ በላት ብላህ ነው? አረ እኔ እንደዛ አላለችኝም፣ ግን እሷን ቀርበሽ ብታያት እንደዚህ ነው። እሷ ላንቺ ያላትን አክብሮትና እንዲሁም አመለካከት በጣም ደስ ይላል። አንቺ ግን በተቃራኒው እንደሱ አይደለሽም እያላት ነበር ናታን ማለት ነው። እባክህ እሷ በጣም አስመሳይ ነው፣ ሁላችሁንም ሸውዳችኋለች። እማዬንም፣ አንተንም፣ ውሃዬንም፣ ሰላምዬንም ሁላችሁንም ሸውዳችኋለች። ስለዚህ 5 ሰው ትክክል ከሆነ አንቺ ብቻ ነሽ የተሳሳችው እያላት ነበረ ናታን ማለት ነው። እውነት ነው እንግዲህ ናታን ዳጣን ይወዳታል ማለት ነው። ሰላምዬ ደግሞ ለዳጣ ናታን እኮ በጣም ነው የምትመችው እያለቻት ነበረ። ናታን እኮ አሁን የሚመቸኛል ግን ምናምን እያለች ነበረ ዳጣ ማለት ነው። ይመቸኛል ስትል ያወደዋለሁ ማለት አይደለም፣ ግን በቃ ከሁሉም ሰው ጋር በጣም ትግባባለች ዳጣ ማለት ነው። እና ደግሞ ባል ስትመርጭ ተጠንቀቂ እያለቻት ነበር ሰላምዬ ለዳጣ ማለት ነው። ዳጣም እንዴ እኔ እባክሽ መቼም አልጠብስም እያለቻት ነበረ። አይ ተጠንቀቂ፣ ዞሮ ወደፊት መጥበስሽ አይቀርም። አንዳንድ ወንዶች ደግሞ ጥሩ ነገር አሳይተው በኋላ ይቀየሩብሻል። ስለዚህ ባል ስትመርጪ በጣም ተጠንቀቂ እያለቻት ነበረ ማለት ነው ሰላምዬ። ዳጣም እሺ በቃ ችግር የለውም፣ ግን እኮ አንቺ አላገባሽም፣ አንቺ ሳታገቢ እንዴት ትመክሪኛለሽ እያለቻት ነበረ። ሰላምዬም ኧረ እኔ እኮ አሁን አንቺን በወልሽ አደርስሻለሁ፣ እኔ ታላቅሽ መሆኔን አትዘንጊ እያለቻት ነበረ ሰላምዬ ማለት ነው ለዳጣ። ዳጣም ግን እኮ ሰላምዬ እኔ በጣም ነው የምወድሽ እና ደግሞ አሁን ፀጉሬን ስሪኝ ያልኩሽ አውቄ ነው፣ ከአንቺ አጠገብ ለመቀመጥ ነው እያለቻት ነበር ዳጣ ማለት ነው። እንግዲህ ሰላምዬ የዳጣ እናት ትመስለኛለች፣ እንደኔ ነው። ሰላም ከዚህ በፊት ምንም ስለ ልጅም ስለምንም ስታወራ አልሰማናትም። ልጅ አለሽ ወይ ሲላት እንደውም ደስተኛ አይደለችም ማለት ነው። ልክ ዳጣ እናትሽ ማናት ሲሏት ሁሉ እንደሚገፋት ሰላምዬም ልጅ አለሽ ወይ ምናምን ስትባል ደስተኛ አይደለችም ማለት ነው። እንግዲህ ምናልባት ዳጣ የሷ ልጅ ልትሆን ትችላለች ነው ወደፊት ማለት ነው። አሁን እንግዲህ ውጤቱ መጥቷል። የዲኤንኤ ውጤቱ ዳጣ የአቶ ደረጀ ልጅ ትሆን አትሁን ገና አልታወቀም፣ ግን ትሆናለች። አቶ ደረጀ ከዚህ በፊት ልጄ ናት፣ ልጄ ነሽ፣ እኔ ታውቆኛ ምናምን እያለ ነበረ። እሷ ግን ቶሎ ዲኤንኤ ያድርግና እህቶች መሆናቸውና ለመሆናቸውን ልወቅ፣ ምክንያቱም ውሃዬን የመሰለ እህት ማጣት አልፈልግም፣ በህይወቴ ድጋሚ መጎዳት አልፈልግም እያለችው ነበረ። እንግዲህ ከአቶ ደረጀ ቀድማ ኤቢ ወይንም ደግሞ አቤጊ የዲኤንኤ ውጤት አምጥታለች ማለት ነው። ገና አልታየም። እንግዲህ ወይዘሮ ማርታ በሷ በጣም ነው ያዘነችባት፣ በጣም ተናዳባታለች። ዳጣና ውሃዬ እንዲሁም ደግሞ ናታን ሆኖ ከሳሎን ተቀምጠው፣ ግን ናታን እኔ ስታይኝ ወደፊት ምን መሆን ይመስላል እያለችው ነበረ። እንዴ እስካሁን ድረስ ምን እንደምትሆኝ አታውቂም ማለት አላሰብሽም እስካሁን ድረስ? አሁን እኮ እንኳን አንቺ ውሃዬ እንኳን ምን መሆን ትፈልጊያለሽ ብትባል ታውቀዋለች። እና ውሃዬ ምን መሆን ትፈልጊያለሽ ሲላትኝ እኔ መሆን የምፈልገው ሰው ነው እያለች ነበር። እና እነሱም እውነት ነው፣ በነገራችን ላይ ሰው መሆን በጣም ትልቅ ነገር ነው እና ጥሩ ነው። ሁሉም እንዳንቺ ሲያድግ ሰው መሆን ቢመኝ ጥሩ ነበረ እያለ ነበር ናታንም። ዳጣም አዎ እኔም እንዳንቺ ሰው መሆን ነው የምፈልገው፣ በቃ ችግር የለውም እያለች ነበረ። እሺ በቃ አብረን ሰው እንሆናለን እያለች ነበረ። ዋዬ ደግሞ ኤቢ ደግሞ ሳሎን ላይ ተቀምጣ ነበረ። መጀመሪያ ላይ ኤቢና ዋዬ እስኪ ሂጂና ናታን ከማን ጋር እንደሆነ ሄይልኝ ስትላትኝ፣ ዋዬ ደግሞ እሺ ግን ሄደሽ እሷ ሄይሊ ብላኝ ነው እንዳትይ ስትላትኝ፣ እሺ አልናገርም ብላ ከሄደች በኋላ እሺ ናታን ብቻህን እንዲህ ስትለው፣ አረ ያቸው ሰዎቹ አይታይሽም እንዲህ ምናምን እያለት ነበር ናታን እየቀለደ። አረ ምንም አይታየኝም እያለች ነበር ዋዬም። እና ምንድን ነው ምን ልታረጊ የመጣች ስላት፣ አቤጊ ናታን ብቻውን አይደለም ወይስ ብቻውን ነው ወይስ አይደለም ሄሊ ብላኝ ነው ስትለው፣ እሱም እንዳትናገሪ ብላሻለች አይደል ሲላት፣ እንዴ እንዴት አየህን? አዎ ብላኛለች፣ እኔማ አላየኋችሁም ግን ብላሽ ይሆናል ብዬ ነው እያለ ነበር ናታን ማለት ነው። እንዳትናገሪ የተባለችውን ሄዳ እንግዲህ ትናገራለች ማለት ነው። ዋዬ እንግዲህ የልጅ ነገር እንደዚህ ነው።
እና ደግሞ ዳጣ በጣም ናፍቃኛለች እያለችው ነበር ለናታን። በእናትሽ ዳጣ እኔንም ናፍቃኛለች ሲላትኝ እንዴ ዳጣ ናፍቃለች ብላ እሷም አይ ደግሞ ይሄን ሄደሽ እንዳትነግሪያትኝ ለኤቢ እያላት ነበረ። እሷም እሺ በቃ አልናገርም ብላ ተነስታ ሄዳለች ማለት ነው ከሱ። ዋዬ እንግዲህ ምንም ነገር አትደብቅም። እነሱ ያሏትን ለመናገር ነው። አትናገሪ ያሏትን ትናገራለች። ከተናገረች በኋላ ነው አትናገሪ መባሏን ትዝ የሚላት ማለት ነው። እና እንደዚህ ንጹህ መሆን በጣም ደስ ይላል። እውነት ሲሆን ደስ ይላል። ያ ድራማ ነው ግን ያው እንደ ውሃዬ አይነት በጣም መልካምና ቅልብ ያላቸው ሰዎች አሉ፣ ግን ጥቂት ናቸው ማለት ነው። እና ውድ ቤተሰቦች በክፍል 8 ይህን ይመስል ነበረ። በክፍል 9 እስከምንገናኝ ድረስ ቸር ሰንብቱ። ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ።